ነግረውሻል እኮ እነሱም ሀቅ አላቸው እኮ። እኔ እናንተ ውሰዱት በቃ ይቅርብኝ፣ እኔ እናንተ ውሰዱት ብዬ ስላቸው አይ እነሱም አንተ የለፋህበት ነው ይሄ ሀቅህ ነው አንተ ውሰደው ተባባልን። ይኸውልሽ ትልቁ ነገር በቀላሉ ሶሉሽን ማለት ቶሎ እንፈታው ነበረ። ነገሮቹ ምንድነው እየተጋጋሉ ሄደ እንጂ እዚህ የሚያዳርስ ነገር አልነበረም በወቅቱ፣ ስለ እውነት ከሆነ ማለት ነው። ምክንያቱም እነሱም ያውቁታል። የእኔ ጓደኞች ሽምግልና ሂደዋል፣ ቤታቸው ሂጅ ያለው መሲም ትመሰክራለች ስለ ሀቅ፣ የመሲ ባልም ይመሰክራል። እንደውም የሆነ ሰዓት ላይ በቃ የሆነ ገንዘብ 250,000 ድርሃም ስጣቸውና በቃ ይውጡልህ፣ ችግር የለውም 250,000 ድርሃም ብቻ እንትን በላቸውና ይውጡ። እኔ በዛ ሰዓት ላይ 250,000 ድርሃም ካሽ የለኝም፣ ስለሌለኝ ምንም ማድረግ አልችልም። ያለን ምርጫ ምንድን ነው? አብረን ወይ የሚገዛ ሰው መፈለግ ነው ወይ አብረን ደግሞ ኪሳራውን አብረን መወጣት ነው። ሶሉሽን ነው ማምጣት ያለብን የሚል ነገር ነው ሀሳብ ያመጣሁትኝ። ግን ምንድን ነው ቅድም እንዳልኩሽ እኔ ስለሆንኩ 250,000 ስጣቸውና ይውጡ ያለክ ማን ነው? የመሲ ባል ቁጭ ብለን ስናወራ ማለት ነው። ማናት? መሲ እህትሽ ናት? እህቴ ናት። እህቷ አንዴ ግን እኔ ያልገባኝ ነገር ማለት ነው አንተ ጠቅልለው ወይ እኔ ስጠቅልለው ተብለን ሄደክ ቼክ ጽፈህ ማለት ነው። ከዛም በኋላ እኮ እኛ እዛ ሬስቶራንት ደርሰን አናውቅም። ለምን? በቃ ኦልሬዲ ሬስቶራንቱን ሰተንሃል። አንተ ለእኛ መክፈል ስላለብን ያን ብር ነበር ተናገርኩኝ። እየሰማሁህ ያለኩ ልጨርስ አይደለማ ለመሰለሽ ለምን አትሰማኝም? አለበለዚያ በቃ ሀቡ ወርዳለሁ። እኔ ማልሰማ ከሆነ ለምን እቀመጣለሁ? እኮ ስታወራ እኮ ሰማሁህ። እኔ ቁጭ ብዬ አክብሬ ቃል ሳልተነፍስ ሰማሁህ። አሁን ደግሞ ስማኝ። እሺ አንተ ፍርድ ቤት ሄደህ ወይም ይሄ የሚጻፍበት ቦታ ሄደህ ወረቀት የቤት ኪራይ ብለህ እኮ የላክልን 6 ወር ሙሉ አንተ እዛ የምትሰራውን የምታጠነጥነውን አውጥተህ በየትኛው ብትሄድ እንደሚጠቅምህ ምናምን አድርገህ ሲጀመር ማለት ነው። ሲጀመር እኛ ጠበቃም ጋር የመሄድ ይኸው ስለ እውነት ስለ ሀቅ እያልክ ነው አይደል? እስካሁን ስትል የነበረው ስለ እውነት ስለ ሀቅ ከሆነ እኮ እኔ እኮ ከባለቤቴ ራሱ ተደብቄ እኮ መጥቼ አንተን አናግሬሃለሁ። ተው ፍቃዱ፣ እንደዚህ አታርጉ። አታቋርጠኝ። ምንም ከጨረስኩ በኋላ ትላለህ። ተው ይሄ ነገር አይጠቅማችሁም። በጣም ብዙ ጊዜ እኔ እንደውም የባለቤቴ ሚስት እስከማልመስል ድረስ አንተን ደግፌክ ተው እንደዚህ አታድርጉ፣ ሰራተኞቹ እንደዚህ ሆነው እየሰሩ ሁለታችሁንም ተው እንደዚህ አታድርጉ ብዬ ከአቅሜ በላይ ለምኜሃለሁ። አንተን ግን ባለቤትክ በዛ ወቅት ምን ነበር ስትል የነበረው? ባለቤትክ ኖ የእነሱ እንትን አብሮ አይሄድም ምናምን እያልች አለያየቻችሁ። እኔ አሁን እሱን ላወራ አይደለም፣ ግን አንተ ኦልሬዲ ሄደህ ቼክ ከጻፍክ በኋላ ቼኩን ከወሰድክ በኋላ ኦልሬዲ እኛ የምናውቀው በዛም ሆነ በዚህ ብራችንን እንደምትመልስልን ነው እንጂ ያኛ ቤት በቃ ኦልሬዲ እኮ ሰጠንክ። ወይኔ ልጠቅልለው ወይ እናንተ ጠቅልሎታል። አንተ ጠቅልለው አልክ፣ ለቀንልህ ወጣን። ከዛ ጠበቆቹ ደግሞ እዛ አንተ ሲጀመር በደንብ ጠንቅቀህ ከዛ ከኋላ ያኛው ፖሊሱም ስለሚረዳክ ምናምን ህግን ነገር በደንብ ጠንቅቀህ ታውቀዋለህ። ከአንዴም ስንት ጊዜ እስር ቤት ገብተህ የወጣህም ሰው ስለሆንክ ታውቀዋለህ። የእኛን ምንነት ከጀርባችን ያለውን ደግሞ ጠንቅቀህ ታውቃለህ። እኔንም ቢሆን ምን አይነት ልጅ እንደሆንኩኝ ምንም እንደዚህ አይነት ነገር ውስጥ ገብቼ እንደማላቅ ብልጠትም እንደሌለኝ በደንብ ጠንቅቀህ ታውቃለህ። ጀማልንም እንደዛው ጠንቅቀህ ታውቃለህ። ያንን 250,000 ብር ካሽ ስጠው ዊ ሲያወራ ያሳዝናል ምናምን ብዬ እኮ ያለምንም እንትን እኮ ያሰጠሁትን ባለቤቴን እዚህ ጦስ ውስጥ የከተትኩት አንድ እኔ ነኝ። ሁለተኛ ደግሞ እሺ ይሁን ይባልና አንተ ቁልፉን ለሪልስቴቱ አስረከብክ ይባል እንዴ? ቁልፍ ለሪልስቴት ስታስረክብ ያ ሁሉ የእኛ ንብረት ሀብታችን ንብረታችን ያን ሁሉ ነገር ያፈሰስንበት ውስጡ እያለ ነው እንዴ? ቢያንስ እቃ እንኳን ተሽጦ የተወሰነ ነገር ይከፈል ወይ ምናምን የሚባል ህግ የለም እንዴ? አንድ ማንኪያና ሹካ ሳይወጣ እንዴት ነው ያ ሁሉ ነገር ሴታፑ እንደዛው እንዳለ ሄደክ ቁልፍ ለሪል ስቴት የምታስረክበው? እኔ ልንገርክ፣ ይልክ በገና አደረክ ተብሎ ያንን እንትን መተን ስንሰባብረው ፖሊስ ጠርተ ፖሊሶቹ ምንድን ነው ያሉት? አክቲቭ የመሆኑን አምጡ ተባለ። አንተም ሄድክ ፖሊስ ጣቢያ፣ እኛም ሄድን። ሀቁን ተናግሬያለሁ። ሚስት አትገባም ባለ ጉዳይ ብቻ ነው የባለቤቴ ስም ስለሆነ እዛ ያለው። አንተም ፍርድ ቤት ገባክ፣ ጀማልም ፖሊስ ጣቢያ ገባ። ቃላችሁን ተቀበላችሁ አይደለ እንዴ? ከዛ በኋላ ሪል ስቴቱ ሄድን እኛ አጠያይቀን ሪል ስቴት ስንሄድ ምንድን ነው ያለው? የፍርድ ቤት ማዘዣ ወይም ከፍርድ ቤት አሁን እነሱ አይናገሩም። ሀቡ ሚስጥር ስለሆነ ስለ ማንኛውም ማንነት አሁን ሄጄ ፍቃዱ ማን ነው ምንድን ነው መቼ ነው ብል አይናገሩም። ገባሽ አይደለ? የምንነግራችሁ ነገር
ራሱ መጥቶ ራሱ ነው ወደ ባለቤቱ እንትን ያዞረው። ግን ፍርድ ቤት ከጠራንና ምስክርነት ስጡ የሚሉን ከሆነ እንሰጣለን። አሁን ግን ለእናንተ ግን ይህንን ነገር መናገርም ያለውን ዶክመንት ማሳልፈን መስጠት አንችልም ብለውን ነው የተመለሰው። እኔ አንድና ለጥያቄ ልጠይቀው እሱን የምፈልገው ነገር ማለት ነው ስላልቻሉ ስላልከፈልኩኝ አለ የጠየቀን ከ6 ወር በኋላ ነው። ከ6 ወር በኋላ ለእሱ የቤት ኪራይ ለምን እንከፍላለን? አንድ ምክንያቱም ቤቱ አንተ ጠቅልለው ብለን ያንን ቤት ተንለት ወተናል ነበረ ማለት ነው። ግን አንድ ነገር አለ። እኔ አሁንም ቢሆን እንደ ሁለቱንም ባገኛቸው የምጠይቃቸው ምን አይነት ዲል ነበር አንተ ከእሷ ጋር ስታደርግ የነበረው? ማለት ገንዘቡ ወደ እሷ ጋር ሲገባ ወይም እዛ ገንዘቡ ላይ ካሸር ላይ በካሽ የምትሰበስበውን ገንዘብ ለምንድን ነው አካውንት ውስጥ ዲፖዚት መደረግ ያስፈለገው? ኦኬ፣ ባጭሩ ማስረዳት ካልቻልክ ሌላ አስረዳልክ ትችላለህ። ለምን በደንብ ስለሰማሁ። ኦኬ፣ እሷ ጋር ይገባ የነበረው አንደኛ ላይሰንሱ በስሟ ነው። እሱ ዌይተር የሚል አይዲን ያለው። ስለዚህ ላይሰንሱ በስሟ ስለሆነ እሷ ናት ባንክ አካውንት ያላት። 6 ወር እዳህን ስትጨርስ 28 ሚሊዮኑን ስትከፍል ሂሳብ ሰርተን ከ6 ወር በኋላ ሂሳብ ሰርተን ሙሉ የተሰራው 28 ሚሊዮን ከሞላ አስረክበኸኝ እኔም ሱቁን በስምህ አዙሬ ልክ ሬስቶራንቱን ወደ ኢትዮጵያ ሄዳለሁ። 6 ወር በማናጀርነት በነፃ አስለምድሃለሁ አገሩን እስክታቅ እስክትግባባ በደንብ ብለው እሺ ብለው ተስማምተው ለ6 ወር ያህል በስፋ እንትን ኤቲኤም ሰው መጥቶ በካርድ ሲከፍል ኤቲኤሙ ደረሰኙ በእሷ ስም ነው። በካሽ የተሰራው ተሰብስቦ በ2 ቀን በ3 ቀን ባንክ የሚገባው በእሷ አካውንት ነው። እሱ አካውንት ነው ኢማራት ላይ 6 ወር ደርሶ ሂሳብ እንስራ ሲላት ነው ነገር የመጣው። ገባክ? 6 ወር ደርሶ ሂሳብ እንስራና እዳይን 28 ሚሊዮን የቀረብኝን የተስማሙት 78 ሚሊዮን ነበረ። መጀመሪያ 80 ሚሊዮን ተነጋግረው እሷ ጥሩ ሰው ስለሆነች 2 ሚሊዮን ዲስካውንት አድርጋለት 78 ሚሊዮን ተስማምተው በአባቷ አካውንት 18 ሚሊዮን አስገብቶ 65 በሬዎች ተመናቸው 18 ሚሊዮን የሆነ ወደ ዱባይ አስጭኖ ወደ ገንዘብ ተቀይሮ በገንዘብ ሊሰጣት፣ እንዲሁም መኪና ኢትዮጵያ የነበረውን መኪና የ12 ሚሊዮኑ መኪና ተስማምተው እሺ ብላ ከወሰደች በኋላ ፖስት አድርጋ በተለያየ ቦታ አስለቅቀው ዋጋው እንዲወርድ አድርጋ 7.5 ሚሊዮን ተሽጦ የቀረው ኪሳራ በእኔ ይሆናል ችግር የለውም ብለው 12 ሚሊዮን የሚያዘው ኢንቶታል ካሽ ደግሞ 2 ሚሊዮን ቀለም ከኢማራት አስጭኛለሁ ቀሌ ግድግዳ ቀለም እና ለዛ ክፍያ 2 ሚሊዮን ያስፈልገኛል ብለው ንጉስን ልካ፣ ንጉስ ማለት አንተን ሆኖ ሲያወራው እሱን የነበረው ሰውዬ ወይም አንተ ንጉስን ልካ 2 ሚሊዮን በካሽ ጀለሴ በጣም የዋህ ስለሆነ አምኖ በካሽ 2 ሚሊዮን ሰጠ። ኢንቶታል 50 ሚሊዮን ከፈለ ከኢትዮጵያ እግሩ ሳይወጣ። ስንት ቀረበት? 28 ሚሊዮን። 28 ሚሊዮኑን በ6 ወር ኢማራት ላይ ሰርቶ ሊከፍል 6 ወር እሷ በነፃ ማናጀር ሆና ልታስተምረው ተስማምተው 6 ወር ደም ተፍቶ እግሩ እያበጠ የሰራተኛ እጥረት እያለ በጣም ጠንካራ ጎበዝ ሰራተኛ ስለሆነ 6 ወር ሰርቶ በጣም ሰክሰስፉል ልክ ኢትዮጵያ እንዳለው ሬስቶራንቱ ማለት ነው። እንግዲህ ፍቄ 10 ዓመት ኢትዮጵያ ውስጥ ታዋቂ ነው። ልክ እንደ ኢትዮጵያ ከስተመር ጢም እያለ ሰክሰስፉሊ ሰርቶ 6 ወር ሲሆን አሁን አዙርልኝ፣ አሁን ጨረስን 6 ወር ሂሳብ እንስራና በስም ያዙርልኝ፣ እዳይን 28 ሚሊዮንም ቆረጭና የተረፈውን እጭኝ ሚጎልም ካለ እጨምራለሁ አላት። ሲዳት ጀለሴ እዚህ ጋር ነው የሸመጠጠው። እዚህ ጋር ነው ችግር የመጣው። እዚህ ድረስ አንተ የት ነበርክ እኮ? አይወልሽ ይሄ ነው ትልቁ ችግር እኮ። አሁንም ቅድም ያልኩሽ ይሄ ነው ለእኔ የሚነገረኝ ያለው እሱ ገንዘብ እንዳልተሟላለት 6 ወር በሙሉ 6 ወር ፔሪድ ኦፍ ታይም ነገሮችን እንደሚያስገባ። እኔ እኮ አዲስ አበባ መጥቼ እኮ 6 ወር የቆየሁት በ28 ሚሊዮን አልሰራም ነው የምትልክ እሷ ያለችክ። ጸቡ የተጀመረው ታዲያ ጸቡ የተጀመረው እኮ ቆይ አንተ የምታውቀው ስንት ሚሊዮን ነው በ6 ወር? ቆይ ፍቄ ይህን ጥያቄ እንዲመልስ ይፈልጋለሁ። በ6 ወር እሱ ስንት መክፈል እንዳለበት ነው አንተ የምታውቀው? እኔ እኮ 15 ሚሊዮን ነው 20 ሚሊዮን ነው እኮ እንደሚከፍለኝ እኮ ማለት የምን 15 ኦልሬዲ 15 ማ በአባትየው ገባና 5 ለአንተ ተሰጠክ 10 አባትየው ጋር ተቀመጠ። ስለዚህ ሰው የቀረበት 15 ሚሊዮን ነው። አንድ ሬስቶራንት ቄን የሚያክል በ6 ወር 15 ሚሊዮን አልሰራም ስትል ካመንካት። ቆይ ሀቢባ ይኸውልሽ ምንድን ነው መሰለሽ 15 ሚሊዮኑ በምንዛሬ ለውጥ ወደ 20 ሚሊዮን ብር ደርሶ ነበረ።
ምክንያቱም እኔ በወቅቱ የ30 ሚሊዮን ብር የድርሃም ነበረ የምነግርሽ ማለት ነው። ቀሪው 15 ሚሊዮን ብር በምንዛሬ ለውጥ ወደ 20 ምናምን እኮ 800 ሺህ በድርሃም እናውራ ከተባለ 800 ሺህ ድርሃም የነገረችህ በዛን ሰዓት በኢትዮጵያ 30 ሚሊዮን ነበረ። 15 ከከፈለ 15 ቀረበት። በ6 ወር ውስጥ ምንዛሬ 20 ሚሊዮን ደረሰ አላችሁና ወለዱ 20 ሚሊዮን። ስለዚህ ፍቄን ያህል ትልቅ ስጋ ቤት ሬስቶራንት በ6 ወር ውስጥ የኢትዮጵያ 20 ሚሊዮን መስራት አቃተው ስትልክ አመንካት። ምንድን ነው መሰለሽ ሀቢባዬ፣ እኔ እኮ ፍቃዱ የሀረር ሰንጋ ፍቃዱ የዛ ቤት ባለቤት እንደሆነ እኔ 6 ወር አይደለም አሁን እኮ ከ3 ወር በፊት እኮ ነው ያወቅኩትኝ እኮ። እኔ አላውቅም እኮ ፍቃዱ ማን እንደሆነ ራሱ አላውቅም። የማይመስል ነገር እንዴ መቶ ኢማራት ሬስቶራንቱን ከፍቶ አንተ ፍቃዱ ፍቄ እንደሆነ አታውቅም? አለም ያወቀ አላውቅም። እኔ አላውቅም እኮ ሲጀመር እኔ ኑሮዬ ዱባይ እንጂ አዲስ አበባ አይደለም እኮ። እኔ ፍቃዱ የሀረር ሰንጋ የቱ ጋ ይኑር ምን ጋ ይኑር እማውቀው ነገር የለም እኮ። እኔ አላውቀውም እኮ። እኔ እኮ ቤዚክሊ ኑሮዬ እኮ ዱባይ ነው እኮ። እና ፍቃዱ የት ቦታ ይኑር ምን ይኑር አለ። አሁን እሱን እኮ ነው የምነግርሽ። እኔ እኮ ከ3 ወር በኋላ እኮ ነው እኮ አፈላልጌ ምን ብዬ እሱን ያገኘሁትኝ። እና እሱ ፍቃዱ የሚባለው እሱ እንደሆነ የደረስኩበት እንደውም ቅድም እንዳለሽ ቁጭ ብለን አውርተን ምናምን ተግባባን። አንዳንድ ነገሮችን አወራኝ። እንዲህ ነው አለኝ። ስለ ዲሉ ሲነግረኝ ነው በጣም የደነገጥኩት። በጣም የደነገጥኩት 80 ሚሊዮን ብር። እንደውም እኔ ቅድም የሆነ ፖይንት አንስተሻል። በጣም ይሄን ልጅ ሀይድ የተደረገበት ምክንያት ቢሃይንድ ሌላ ግንኙነት አላቸው ብዬ ነበር ኤክስፔክት ያደረኩት። እንደዚህ አይነት እንደዚህ የሆነ ነገር ንክኪ ቢኖራቸው ነው እንጂ አለ ነገር ይሄ ልጅ ሊሸሸግ አይችልም። ምክንያቱም የሚሰጡኝ ሪዝን እሱን እንዳላገኘው ትጣላለህ፣ ትጋጫለህ። አንተ ኃይለኛ ስለሆንክ ግልፍተኛ ስለሆንክ ማነው ሰላም ናት ምትልክ ወይስ ቤተሰቦቿ? እናቷ፣ አባቷ፣ አጎቷ? እሷም ቤተሰቦቿም ደሆል ከነ ሽማግሌዎቹ ጭምር ሁሉም ገባሽ? እና ትጋጫለህ፣ ትጣላለህ ምናምን እያሉ ነበር እኔን የሚያባብሉኝ ማለት ነው። ነገር ግን እኔ በራሴ መንገድ ሂጄ እሱን ሳገኘው እስቲ ማለት ማንም ጭንቅላት ያለው ሰው ማንም ሰው ነው የምነግርሽ ልሽ ቤተሰቦቿ እኔ አይ ኔቨር ሲን ማይ ላይፍ እኔ እውነቴን ነው የምነግርሽ። እኔ ትልልቅ ቤተሰቦች ያሳደጉኝ ነው። ከአንተ ገንዘብ ይቅርብህ ተውላት ነው የተባልኩት። ከአንተ ገንዘብ ይቅርብህ ተውላት። ምክንያቱም ባለቀ እድሜ በዚህ ሰዓት ላይ ገብተሻል። ትልልቅ ሰዎች እንዲመክራሉ፣ ተው በቃ ለእግዚአብሔር ስጥ ይባላል። የእሷ ቤተሰቦች ግን ቢሃይንድ ጌሙን ማለት ነው ሲሰሩት ነበር። እንዴ እኔ እኮ ኢትዮጵያ መጥቼ አባቷ ሂዷል እሱ እንዳለሽ ሲመችክ እና እኔ መጥቼ እናቷ ሂደዋል፣ እኔ መጥቼ አባቷ ሂደዋል ምናምን ነገሮች እና ማለት እኔ ይቅርታ ፍቄ ዋትሳፕን ቼክ አድርግና ላክልኝ፣ ያልኩህን ላክልኝ። እና ሰው ምንድን ነው መሰለሽ ሀቢባ ማለት በዚህ ደረጃ ክህደት አይደረግም። በዚህ ደረጃ ክህደት እኔ አሁን ከነጀማል ጋር ተጣልቻለሁ አይደለ? ዲና የማላደርጋቸው እውነታዎች አሉ። ግን ኦልሬዲ ዩ ሃቭ ኤክስፒሪየንስ እኮ እንደዚህ አይነት ነገር ኦልሬዲ ሬስቶራንት እያከሰራችሁ በመሸጥና ለምትሸጡለት ሰው በማጭበርበር ኦልሬዲ ኤክስፒሪየንስ አላችሁ። ምክንያቱም ኦልሬዲ ማጭበርበር እኮ አይደለም እኮ ባይዘዌ ማለት ለምሳሌ አሁን አንድ ነገር ልንገርሽ። እኔና ጀማል ተጣላን። ስንጣላ አንቺ ማለት ነው እኔና አንቺ አንድ ሱቅ ለጋራ ከፍተን ማለት ነው። እኔና አንቺ አንድ መጣላት አይደለም ከሰራችሁና ከዛ ለእነሱ ሳትነግራቸው ስም አዙራ ባነር እየተቀየረ ደርሰው ባነሩን ሲገነጥሉ ቅድም ምንድን ነው ያልኩሽን ሰምተሽኛል። እንኳን በወሬ አይደለም ነው የምነግርሽ። እንኳን በወሬ አይደለም በደብዳቤ በፍርድ ቤት ደብዳቤ እንትኑ ሪል ስቴቱ ሊከስ ነው እና እባካቸው የ6 ወር ዕዳ አለብን እንክፈል ብዬ ላኩኝ አልኩሽ እኮ ገብተሻል። ይህንን ማሳወቅ
ግን ለእነሱ ሳትነግራቸው ቆይ የሰጠካቸው ቼክ ራሱ ለሰላማዊት ለእነሱ ሳትነግራቸው አይደል እንዲህ ወደ ሰላማዊት ያዞርከው? አይደለም ይሄ ራሱ ማጭበርበር አይደለም? ይሄ ራሱ ፓርትነር አይደለም። ለምሳሌ አሁን እኔ ሳልነግራቸው አልኩሽ አይደለም እኔ ቁልፉን ላስረክብ ነው ብላቸው አሁን ላይ ልንካካድ እንችላለን አላለኝም ብሎኛል ተብሎ ማለት ነው አይደለም። እኔ ግን በዱባይ ፍርድ ቤት በዱባይ ኮርት ነው ቁልፍ ላስረክብ ነው ብዬ አጻፍኳቸው። ከዚህ በላይ ታዲያ ምን እንዳደርግ ነው የምትፈልግ? እስቲ ንገሪኝ ሀዩ። እኔ ያልኩትኝ እነሱ የሰሙት ከሰው ሰምተው አይደለ ባነር እየተቀየረ የደረሱት። ከዛ በፊት እኮ የፍርድ ቤት ወረቀት ልኬላቸዋለሁ። ፍርድ ቤት ለህዝቡ ምላሽ ልስጥ። ሀቡ ቪዲዮ ያብራ። ልጁ ቤኪ ነው። ቤኪ አይደለም። እኔ ፎቶ አለኝ። ልጁ ይሄ እዚህ ጋር የሚያወራው ግለሰብ ፎቶ አለኝ። ቤኪ አይደለም። እና ምንድን ነው መሰለሽ ሀቢባ፣ እኔ በፍርድ ቤት እንኳን በወሬ በስልክ ቀርቶ አይደለም በፍርድ ቤት ነው የምነግርሽ። በፍርድ ቤት ደብዳቤ ላኩላቸው ቁልፍ ላስረክብ ነው እና እኔ ከዚህ በኋላ ሪል ስቴቱ ሊከስ ነው ብዬ ቁልፍ ስልክላቸው እነሱ መልሱን ብያለሁ አላልኩም ስለ እውነት ብሏል አላለም ብለሃል ወይም አላልክም? መልሽ ከዛ ወደሚቀጥል ያንን ያለው ኦልሬዲ እኛ አይደለም ብያለሁ ብለ ነው። ቼክ እኮ ጽፎልናል ይሄ ሰው አይደለ እንዴ? ኦልሬዲ እኛ ራሳችን አውጥተናል። ማናት ይኸውልሽ ምንድን ነው መሰለሽ ከ6 ወር በፊት እኔ ቅድምም ብያለሁ እኮ እኔ ልወስደው ቼክ ጽፌላቸው መክፈል እንደማልችል ሲገባኝ እንሽጠው አልኩኝ። ገብቶሻል? ባለፈ ጉዳይ ብዙም ባናወራ ጥሩ ነው። ግን እነሱ ግን ምንድን ነው መሰለሽ እኔ የመጀመሪያው ቤት ላይ ስለለፋሁኝ እኔ በዛ ገንዘብ ብዙ ነገሮችን ስላወጣሁኝ ብዙ መስዋዕትነት ስላወጣሁ ምንድን ነው ይሄ አንተን የሚመለከት ጉዳይ ነው እንጂ እኛን አይመለከተንም አይነት ነገር አሉ። ገባሽ? ምንድን ነው እኔ በወቅቱ ኮንስትራክሽኑን የሰራሁት እኔ ነኝ፣ ለፍቼበታለሁ በጉልበትም በምንም። እነሱ ግን ሺ ጀስት ብሪንግ ካሽ ኦፍ ማኒ በቃ ገባሽ? ልፋቱን አያውቁትም። ካሽ ገንዘብ ብቻ ስላመጣ እኔ እንደውም መሰለኝ እኮ መክፈት አቅቶክ እነሱ የደረሱልክና 250 እኔ እኮ ሁለቱንም ነው ያወጣሁትኝ። እኔ እኮ ገንዘቤንም ጉልበቴንም ነው ያወጣሁትኝ እኔ። እነሱ ግን አንቺ አንድ ነገር ልንገርሽ፣ አንድ ፀጉር ቤት ከፍተሽ ፀጉር ቤቱን ዲኮር ስታደርጊ የለፋሽው ልፋትና ሳምበዲ ካሽ ገንዘብ ይዞ ፓርትነር የሚሆነው ማን ነው? ሞር